ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብለናል። እንግዲህ ጥብስ እየጠበስን ነው ትላላችሁ። ስጋ እየጠበስን ነው ማለት ነው። እና እንደምታዩት ስጋችንን እየጠበስን እንገኛለን። ለምን ማለት ነው? በነገራችን ላይ ምንድን ነው ይሄ? ለማንኛውም ስጋ እየጠበስን ነው። እየበላችሁ ላይ ሰብስክራይብ አድርጉኝ ማለት ነው። እንግዲህ ሩታና አብርሽ ተለያይተዋል ማለት ነው። በጣም ያሳዝናል። እንግዲህ ሩታዬ ተበቅለዋለች። እንግዲህ አብርሽ ለአንዴና ለመጨረሻ ለአንድ ነው ብሎ ፈርሞላታል ማለት ነው። ያሳዝናል። የምር ከባድ ነው። ደግሞ ተፈናናት ማለት ነው። እንደንዴ ማለት ሌላ ሰው ማስገባት ህይወታችን ይበላሻል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ሰላም ብለናል። ሰላማችሁ እዚህ ይበል። እንግዲህ ትናንትና አብርሽና ሩታ ተለያይተዋል ማለት ነው። በጣም ያሳዝናል። ግን እውነት ነው ኩክራ እየገባኝ ድራማም ይመስለኛል። ግን ደግሞ ፈርሜላታለሁኝ ብሏል አብርሽ። ያልቀሰዋል እንግዲህ አስለቅሰዋል ማለት ነው። ቆፍጣና ሆናለች ሩታዬ ማለት ነው የምር። እና እንግዲህ ብዙ ሰዎች ጥቂት ነገርን ባደርግ እኔ ላይ ይገንብኛል ለምን እንደሆነ አላውቅም እያለች እንግዲህ እህቷ ጋር እያወሩ ነበረ ማለት ነው። ምክንያቱም እኔ ትንሽ ነገር ያረኩት እንደ ትልቅ አድርገው ነው የሚያገኑት። እኔ ከተጎዳሁት የበለጠ እሱ ምን ተጎድቶ ነው ለሱ የሚሉት? እኔ ግን ባደረኩት ነገር ደስተኛ ነኝ አልጸጸትበትም እያለች ነው ሩታዬ ማለት ነው። ምክንያቱም እንግዲህ ህመም ያለበት ነው የሚያውቀውና እሷ እንግዲህ አሟታል ማለት ነው። ምክንያቱም ከእርግዝናዋ እስከ ወልድ እስከምትነሳ ድረስ እንግዲህ ብዙ ሀረካት እያደረገ አሳይቷት ነበር አብርሽ። ጥፋት ሩታ ላይ ጋብቻ የምታደርጉ ሰዎች ያማችኋል። ጥፋት ሁለቱም ጋር አለ ብላችሁ መፍረድ ሲገባችሁ። በነገራችን ላይ ኮሜንታተሮች ናቸው የሚገርሙኝ ማለት ነው። ወደ ነፈሰበት ነው የምንነፍሰው። እና እኔ ደስ የሚለው ነገር ኮሜንት አነባለሁ አልጽፍም። ዝምታ ወርቅ ነው ተብሏል። ስለዚህ ዝምታ ወርቅ ነው ብለን ያው ዝም ብለን አይተን እንዳልሰማን መተው ይሻላልና እንግዲህ ለምን እኔ እናትሽ ልጅ እያለሁ ለምን አላማከርሽኝም ብላ እየጠየቀቻት ነበረ ሚላት ማለት ነው። እና እንግዲህ በዚህ በሀሳብ ተስማሚያለሽ ወይ ብላ ስትላት አይ መስማማቴ አልችልም፣ እንዴት ተስማማለሁኝ የኔም እኛም ቤተሰብ ያብርሽን ቤተሰቦች በጣም አዝነዋል እያለቻትም ነበረ ማለት ነው። እና እንግዲህ አዝነውባታል ማለት ነው ሩታን። እኔ ማንም አዘነ አላዘነ አይደንቀኝም፣ እኔ ባደረኩት ነገር አልጸጸትም እያለችም ነበረ ማለት ነው። እና እንግዲህ አብርሽ አልቅሷል። እስከ ዛሬ የማውቃት ሩታ አይደለችም እንዴ ያለም ግራ ተጋብቷል ማለት ነው። ምክንያቱም ደስታው ሳያበቃ ወደ ለቅሶ ሲመራ በጣም ይከብዳል። ግን ማለት ሀረካቷ በሶስት ቀን በሰላምሽ ነው ግን ከወንጀትሽ ነው እያለ እኮ እሱ እየጠረጠራት ነበር። እሷ ግን ያው በምወደው በልጅ የመጣችብኝ እዚህ ጊዜ ነው ያመንኳት እያለ አብርሽም እንግዲህ ለዲያማ ይዟል ማለት ነው። ጨርሰው ሸሽተውኛል፣ ምክንያቱም እናንተን አልፈልግም ሚስቴን ነው ፈልገው ብዬ ብቻዬን እንዲቀር አድርገኛለች እያለ እንግዲህ አብርሽ አልቅሷል። ሩታ ግን ምንም መስሎ አልታያትም ማለት ነው። ምክንያቱም እልክ ነበር ያሳዟት፣ እልካቸውን አስጨርሳቸዋለሁ እስከ ጥግ መሄድ ይችል ነበር፣ ግን ብዙ ሰው ይከፋብኛል ብዬ እንጂ እነሱንማ እስከዳር ድረስ አሳያቸው ነበረ። ነገር ግን ይከፉብኛል በማለት ነበረ የተናገረችው ማለት ነው። እና እንግዲህ ዛሬ እህቷ ጋር መታ ነበረ። እህቷም እየተቆጣቻት ነበር። እኔ ባደረኩት አልጸጸትም፣ ምክንያቱም ከኔ ከፋ እሱ አላገኘውም። ስለዚህ ስንት አሉ ልኬን ያስጨረሱኝ ያስጨርሳቸው ነበር እያለች ትገኛለች። እንግዲህ ከውጭ ሀገርም ቪዛ ተልኮላታል። ከእናት ልጅሽ ፓስፖርት ብቻ አዘጋጂ ወጪውን እችልሻለሁ ተብለሻል እያሏትም ነበረ። እኔ አሁን ሰዓቱ አይደለም ልሰብበት እያለች ነበረ ማለት ነው። እና እንግዲህ ሩታ ባደረኩት ነገር እኔ አልጸጸትም፣ ምክንያቱም ወድጄና
ተገድጄ ነው ለምኜው ነበረ ህግ ሳንደርስ በፊት ፈርምልኝ እያልኩ እሱ ግን አልፈርምም ስላለ ነው እዚህ ልደርስ የቻልኩት በማለት ነበረ የተናገረችው ማለት ነው። ከዛም በኋላ እንግዲህ አብረሽም ለምን እየለመንኩ እንደዚህ ታደርጋለህ ብላ በጠየቀችው ሰዓት እሱም ደግሞ አንቺ ጋር ላለመለያየት ፈልጌ እንጂ ባልፈልግሽማ ወዷል ነበር እንዲፈርም የምሰጥሽ ነበር ያላት ማለት ነው። ምክንያቱም ከባድ ነው እና ስሜቱ ከባድ ነው እና ልጄ ስላለ ጩጬው ሲለኝነት ያሳዝናል። ጩጬው ስላለ ነው አላለም እና እንግዲህ እኔ ምን ላድርግ ታዲያ ታያለሽ፣ እኔ ምን አጠፋሁኝ? ባጠፋና ለበድልሽ ይችላል፣ ነገር ግን ይሄን ለኔ ይገባኛል እንደ ሩታዬ በማለት ነበረ የተናገራት ማለት ነው። ግን ወንድ ልጅ ሲያረስ ትንሽ ያሳዝናል። ከሷ ራሱ አይበስም በነገራችን ላይ ወሆዶ ይዘው ነው እንጂ ማለት ነው። እና አብረሽ እንግዲህ ጓደኞቹም እሷ እየቀለደችብህ ነው ብለውት ነበረ። እሱ ግን አይ እናንተን አልፈለግም ሩታን ወላሂ ሲስተሙ ይናል እንዴ እኮ ከባድ ነው ማለት ህይወት ከባድ ናት። በነገራችን ላይ ሚዲያ ላይ ህይወታችንን ካወጣናት ከባድ ነው ማለት ነው። አንድ ወንድ እሷ የሌላ ስትሰማ እሱ የሌላ ስትሰማ መሀከላች ሶስተኛ ሰው ከበትዳር ላይ ከገባ ሙሽክል በጣም ማለት ነው። እና እንግዲህ ሩታና አብርሽ ለአንዴና ለመጨረሻ ተለያይተዋል። ቢለያዩም ደግሞ ልጃቸው አለ በመሀላቸው መገናኘታቸው አይቀርም። ነገር ግን እኔ ክፉ አይንካሽ አላት። ምስኪን ክፉ አይንካሽ የልጅ እናት ነሽ፣ ባለሽበት ተመችቶሽ ኑር አለ። እውነት ነው፣ ግድ ነው። ማንም እንኳን ልጅ ያለው አይደለም አብሮ የበላ ሰው ማስተዋል አለበት። ክፉ አይመኝም ለሰው፣ ክፉ ለዋለልት ይገዋለት አይደል የሚያገር ሰው። ስለዚህ እንግዲህ ያው ዛሬ ቤተሰቦቿ ተቆጥተው አዝነውባታል ማለት ነው። ሩታን እንዴት ታረጊያለሽ እያሏት ነበር። እሷም እንግዲህ በንዴት በቃሏን ተወጥታለች። ሄርሜላም እንግዲህ አብርሽ ፈልጓት ነበረ። አልፈልግም ነግሬሃል ነበር እንዴ ታዲያ እየቀለደችብህ ነው ብዬሃል ነበር እንዴ ብላ እንግዲህ ሊያዋራት ሲል ፈቃደኛ አልሆነችም። እንዴ ሴት ልጅ እኮ ልትረዳኝ አልቻልክም በማለት ነበረ ሄርሜላይቱ እንትን ያለችው ማለት ነው። እሷ ግን ቆይ እንጃ እና እንግዲህ ብዙዎቹ ሩታን እየሰደቧን ነበር። ትገደል ይባላል አይባልም? የምር ለሰው ልጅ ክፉ አይታሰብም። እውነት ምን አደረገቻችሁ? እኛ እኮ አሁን የምናየው እዚህ የተለጠፈውን እንጂ ውስጥ ምን እንደሚሰራ እናውቅም። ስለዚህ ተመልካች ያየውን ነው የሚቆምተው። ነገር ግን ቢሆንም ሩታ ምንም ያጠፋችው ነገር የለም። በፊት ሩታ ሲሉ ነበር። አሁን ዞር ብሎ ደግሞ አብርሽ የዋህ ነው፣ አብርሽ ምንዬ ነው ማለት ጀመሩ ማለት ነው። እና መፍረድ የለብን ሳናይ ማለት መጀመሪያ አይተን ብንፈርድ የተሻለ ይሆናል ብዬ አስባለሁ ማለት ነው ውዶችዬ ማለት ነው። እና እንግዲህ ሩታዬ ባደረኩት ነገር አልጸጸትም፣ አውቄ ነው ደስ ብሎኛል እያለች እንግዲህ እየሳቀኝ ነበር። አሁን አታፍርም እንዴ እኔ ጋር ሆነሽ ነው እንደምትስቂው እያለቻትም ነበረ እህቷ ማለት ነው። እሷ ግን ባደረኩት ነገር ተደስቼበታለሁ የምመጸጸት ነው ብላ ቁጭ አላለች። እንግዲህ እኮ ነው የምመጸጸት ነው አለች እላችኋለሁ ውዶችዬ። እና እንግዲህ ሊታረቁ ይችላሉ። ልጅ የወለደ እኮ ርቆ አይርቅም። እውነት ልጅ ያስታርቃል ይባላል። እውነት ነው ያስታርቃል ማለት እና መታረቃቸው አይቀርም። ሊታረቁ ይችላሉ ማለት ነው። እና ኮሜንታተሮች አስተያየት ብዙም ባሰጡ ጥሩ ነው ብለን እናስባለን ማለት ነው። ምክንያቱም መጀመሪያ አይቶ መናገር ይሻላል ከሁሉም በፊት ማለት ነው። ምክንያቱም እነሱ ወልደዋል። የወለደ ሰው ተራርቆ አይራራቅም ማለት ነው። እኛ ደርቃሪ ነን አትሉም? እና ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ቤተሰብ። አመሰግናለሁ። አላህ ሀገራችንን ሰላም ያርግልን። ያው እኛ ፈታ ያርጉን ብቻ። ሲያዝኑ እናዝናለን፣ ሲደሰቱ እንደሰታለን። እንደው እኛ መደም ቅሞች እኮ ምስኪን ነን። እውነት ምስኪን እኮ ነን።
እና ስለነበረን ቆይታ እናመሰግናለን። ሰላም ለእናት ሀገራችን እላችኋለሁኝ። መልካም ጊዜ ተመኘሁላችሁ። ወጥቶ ከመቅረት አላህ ይጠብቀን። የሰው ሀገር የሰው ነው እላችኋለሁ እህቶቼ። ሰላሙን ያምጣልን ነው ምለው። ስለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ ተመኝንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ፍትህ ለማዳም ቅመሞች። እኛ የማዳም ቅመሞች ስንት ሀሳብ አለብን፣ የምር ስንት ሀሳብ አለብን። ስንት የምናስበው ነገር አለ ማለት ነው። እና ስንት የሚያሳስበን እያለ እንግዲህ እነሱ ድራማም ይሁን እውነትም ይሁን እውነት ተሆነ ያሳዝናል፣ ድራማ ተሆነ ያስጠላል ማለት ነው። ይሄ ነገር ግን ያሁን እንኳን ድራማ ይመስል ትክክል ይመስላል። ምክንያቱም በሩታ ባረገችው ሁኔታ ካህል ማለት ነው። እና እንግዲህ ሩታዬ ይመችሽ እያልን እንመኝልሻለን መልካሙን ነገር። እንግዲህ ነገ ደግሞ አንዱን ሸበላ ይዛ መምጣት አይቀርም። አብርሽን ያው ለማናደድ ማለት ነው። እና ስለነበረን ቆይታ እናመሰግናለን። መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ወደ ወሬ ያበዛ